በጾም ይችን ቀን ልዩ ወደ ራስ ገብታ ወደ እያንዳንዱ ምእመን እንዲያከብር የቤተ ክርስቲያን ትእዛዝ ነው። የቤተ ክርስቲያን ትእዛዝ ደግሞ የመፈጸም እያንዳንዳችን ምእመን ግዴታና የውዴታ ግዴታ አለብን። በዚህ መንፈስ እንግዲህ ከሰኞ ጀምሮ ቃል እግዚአብሔር በመስማት ንስሐ በማድረግ ወደ ንስሐ በመቅረብ ይህ ትዕቢት ውስጣችን ያለውን በማስወገድ ንስሐ በመቅረብ ዝቅ በማለት ይሄንን በማድረግ ጾምማ 40 ቀን 50 ቀን ሙሉ እየሄድን ነው። የበለጠ ግን እውነት ያይጾምኩት ጾም ወደዚህ አቅርቦኛል፣ ወደ መስቀሉ ክብር አቅርቦኛል ብለን ነው በዚህ ዕለት የምናከብረው። ሰኞ ዕለት መቅደላዊት ማርያም የምትባል ሴት የኢየሱስን ፍቅር ለመግለጽ ስትል ውድ የሚባል ሽቶ በእግሩ ላይ አፍስሳ በፀጉሮቿ እንዳበሰች ክብሯን እንደገለጸችበት የሚታመን ነው። ይሄ ነው ቤተክርስቲያን የምታስተምረን። ከዛም ተሰብስበን በቤተክርስቲያን ከሰኞ እስከ ሮብ ድረስ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን እያልን ነው የምንጸልየው። በጥሞና በጸሎት እንዲሁም ደግሞ የተቸገሩ ወይም ደግሞ ብዙ ያጡ ወይም ደግሞ ብዙ ከኛ እርዳታ የሚሹ ሰዎችን በመደገፍ እንዲሁም ደግሞ በመርዳት የምናሳልፍበት ህይወት ነው እና በየዕለቱ የራሱን የቻለ ተግባራት ጥልቅ የሆኑ ሊኖሩ ይችላሉ። እኛ ግን እንደመመን እንግዲህ ምንድነው በዚህ ሳምንት ቤተክርስቲያን በመታስተምረው መንገድ ከድሆች ጋር አቅም ከሌላቸው ጋር መስጠት ማድረግ የምንችላቸው ነገሮች ለከኛ እርዳታ ለሚሹ ሰዎች በተለያዩ መንገዶች ለነሱ ምን ደርስበት እንዲሁም ደግሞ በዋናነት ደግሞ የክርስቶስን ስቃይ ተካፋይ ምን ሆነበት ማለት ነው። ሐሙስ ዕለት ደግሞ ቅዱስ ቁርባን የለወጠበት ከሐዋርያቶች ጋር ደግሞ ስጋና ደሙን የተካፈለበት ቀን ነው። አርብ ደግሞ ከጠዋት ጀምሮ እስከ 12 ሰዓት ድረስ ሙሉ ወንጌሎች እየተነበቡ ስግደት የምናከናወንበት ነው። ከሽማግሌዎች ከህፃናት ከሴቶች የማጠብ እንትን አላቸው። ይሄንንም ደግሞ እያንዳንዱ ምእመን ሄዶ በየቤቱ የአባቱን የእናቱን እግር እንዲያጥብ የቤተ ክርስቲያን ትእዛዛችን ነው እና ያለ ነው። ይሄ ትህትና የሚጀምረው በምንድን ነው? በዚህ ነው። ዓርብ ዕለት የተለየ ስፔሻል የሚያደርገው ምንድነው? እባክህ ጌታ ሆይ በደለኛ ነን፣ ኃጢአተኛ ነን፣ ማረን፣ ጌታ ሆይ ማረን። ከጧት እስከ ማታ ድረስ ማረን ነው የምንላለን። ማረን በማለት ነው የምንጸልየው የዓርብ ዕለት ጸሎት። ቅዳሜ ሌሊት ከ5 ሰዓት ጀምሮ እያንዳንዱ ካቶሊክ ቤተክርስቲያን በቤተክርስቲያን በማደር የጌታ ኢየሱስን ትንሳኤ በማክበር እስከ ሌሊቱ 9 ሰዓት ድረስ በቅዳሴ ትንሳኤውን ጌታ ኢየሱስ መነሳቱን የሚያውጅ መዝሙር እየተዘመረ ቅዳሴ እየተቀደሰ እስከ 9 ሰዓት ድረስ ጸሎት ይደረጋል። ኢትዮጵያ ካቶሊክ ቤተክርስቲያን ሲከበር እንግዲህ የክርስቶስን መከራና ስቃይ ሞቱንና እንዲሁም ትንሳኤው ድረስ የምናከብርበት በዓል ነው። በዚህ ሕማማት ሰሞን እንግዲህ ብዙ የተቸገሩ ሰዎችን በመርዳት ብዙ ያለው ሰው በማካፈል እንዲሁም ደግሞ በተለያዩ አይነት ችግር ውስጥ ላሉ ሰዎች በተቻለ መጠን በመድረስና በጎ ተግባራትን በመፈጸም ክርስቲያኖች ወይም ደግሞ የቤተ እምነቱ ተከታዮች በዚህ አይነት ሁኔታ እንዲጓዙ ይመከራል በቤተ ክርስቲያን።